ጤና ይስጥልን እንደምሰነበታችሁ ይህ ሳምንታዊ የጤናው በቤቶ ፕሮግራማችን ነው። ዛሬ ከደረጃ 2 አጫሾች ወይም ሰከንድ ሃንድ ስሞከርስ ጋር በተያያዘ ሰፋ ያለ ሀሳብ ወደ እናንተ እናደርሳለን። ቀጣይ ሳምንት ዓመታዊ የሲጋራ ቀን ይከበራል። በተለያየ መርሃ ግብር ከትንባሆ ጋር በተያያዘ ምን ታዝበዋል፣ ምን ተመልክተዋል የሚለውን በሀገራችንስ ምን ያህል የጤና ጫና ነው የሚለውን እያነሳን ከእናንተ ጋር ቆይታ እናደርጋለን። እዚህ ስቱዲዮ ወይዘሮ ሙሉመቤት ታደሰ የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ዋና ስራ አስኪያጅ አብረውን ቆይታ ያደርጋሉ። እንዲሁም በቪዲዮ ደግሞ ዶክተር ደረጀ አሰፋ የሳይካትሪ ባለሙያ ናቸው። እሳቸውም አብረውን ቆይታ የሚያደርጉ ይሆናል። በ0112704235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ወይዘሮ ሙሉመቤት እንኳን ወደ ስቱዲያችን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንዴት አገኙት ተቋማችንን? እንደው ምናልባት ብዙ ጊዜ ሲጋራ የማይጨስበት አካባቢ በጣም ለም ሳቢ መስሪያ ቤት አካባቢ ይባላልና እንደው ከዛ አንጻር የኛም ቢሮ እንዴት አገኙት? በጣም ንጹህ፣ ጽዱ፣ ምቹ፣ በጣም የሚያምር ስማርት የሆነ ያየሁትና እጅግ በጣም ነው የተደሰትኩት። ጥሩ። እስኪ እንደው ምናልባት ከሲጋራ ጋር ሲያያዝ ብዙ ጊዜ ሰዎች የሚያጨሰውን ሰው ብቻ ነው ተጎጂ ይሆናል ብሎ የሚያስቡትና ምግብና መድኃኒት ባለስልጣን ግን ምንድነው የሚለው ለህብረተሰቡ ምንድነው የሚያስተምረው? እንደ አዲስ አበባ ምግብ መድኃኒት ባለስልጣን የምናስተምረው ቀጥታ የሚያጨሱት ብቻ ሳይሆን ፓሲቭ ስሞከር የሚባሉ ወይም ደግሞ ሰከንድ ሃንድ ስሞከር ወይም ሁለተኛ ደረጃ አጫሾች የሚባሉ እነሱ ግን ተጋላጭ አይደለንም፣ እያጨስን አይደለንም የሚሉ ብዙ ጊዜ በተለያዩ መድረኮች ላይ ስናገኛቸው እስኪ ሲጋራ ጭሳችሁ ማታውቁ ሲባሉ እጃቸውን የሚያወጡ ነገር ግን በዛ ጭስ ተጋላጭ የሆኑ ብዙ ጊዜ ብዙ የማህበረሰብ ክፍሎች አሉ። ስለዚህ እነዚህ ላይ ፎከስ አድርገን እኛም ግንዛቤ እንፈጥራለን። በተለይ ደግሞ ጥናቶች እንደሚያስታውቁት እነዚህ ባርና ሬስቶራንት፣ የምሽት ቤቶች፣ ዝግ የሆኑ ቦታዎች ላይ እነዛ መዝናኛ ቦታዎች ላይ በብዛት ቀጥታ የሚያጨሰው አካል እዛ ውስጥ ካጨሰ ሰከንድ የሚያጨሰው ወይም ደግሞ ሰከንድ ላይ ያለው ሰው ሴቭ ነኝ ይላል፣ ግን ያንን የስሞክ አየር ላይ የሚወጣውን የጭስ እየሳበው እና ለዛ ተጋላጭ እንደሆነ ብዙ ጥናቶች የሚያጨሰው ሰው የሚተነፍስ ነው ብሎ ይተነፍሳል፣ ያኛው ሰው ደግሞ ይስባል፣ ሳክ ያረጋል። እሱ ብቻ ሳይሆን በየቤቱ በየመኖሪያ ቤታችን በየአካባቢያችን ብዙ ማህበረሰባችን ለሰከንድ አጫሽነት ተጋላጭ ነው። በዚህ ምክንያት ደግሞ ከፍተኛ የካንሰር ህመም በተለይ ጉሮሮ ካንሰር፣ የልብና የመተንፈሻ አካሎች ችግር፣ የህፃናት ላይ ደግሞ በተለይ ነፍሰ ጡር የሆኑ ደግሞ ውርጃዎች ችግር፣ አንደርዌት የመውለድ ችግሮች እነዚህ በከፍተኛ ደረጃ የሚያጋልጡ ናቸውና ስለዚህ በጥናቱ መሰረት አሁን በዓለም ላይ 1.3 ቢሊዮን አጫሾች አሉ ይባላል። ከነሱ ውስጥ ግን 1.2 ሚሊዮን የሚሆነው ደግሞ ፓሲቭ ወይም ደግሞ ሰከንድ ሃንድ ወይም ደግሞ ሁለተኛ ደረጃ አጫሽ ተብሎ የተወሰደ ነው። ይሄም አካል ግን የዛው ቀጥታ ተጎጂና ተጋላጭ ሆነ ቀጥታ ያልወሰደ ግን በተዘዋዋሪ ጭሱን ወስዶ ተጋላጭ የሆነ ማህበረሰብ ክፍል ነው። ስለዚህ በጣም በተለይ ህጻናት፣ ነፍሰ ጡር እናቶች፣ አዋቂዎች በተለይ ትኩረት ሊያገኙ የሚገባው ጉዳይ ነውና ሰዎች ሲያጨሱ ሰዎች ስለራሳቸው ጤና መጨነቅ አለባቸው፣ ኖ ማለት አለባቸው። ምንም እንኳ የቱ ጋ ነው መጨስ ያለበት የሚለው ህግና ደንብ ቢኖርም አሁንም ግን ነዋሪዎች፣ ሰዎች፣ ግለሰቦች የራሳቸውን ጤና የመጠበቅ ኃላፊነት አለባቸው የሚል ነው። ከልብ እናመሰግናለን። እስኪ ምናልባት ዶክተር ደረጀ የሚሰማን ከሆነ ጤና ይስጥልኝ ዶክተር ደረጀ። ጤና ይስጥልኝ ዶክተር፣ ድምጽ አይሰማንም። ጤና ይስጥልኝ ይሰማል? አሁን ይሰማል። መልካም። እስኪ ምናልባት ስለ ሰከንድ ሃንድ ስሞከርስ እያነሳን ነውና ከሲጋራ ጋር በተያያዘ እዚህ ላይ በእኛ ሀገር እንደውና በውጭ ሀገር ያለው ሁናቴ ምን ይመስላል? ሰዎች ሌሎች ሲያጨሱ የራሳቸውን የጤና ጉዳይ የማሰብ የማስገንዘብ ጉዳይ አለ ወይ ምንለውን እያነሳን ነበርና እዚህ ላይ እንደው የርሰው ተሞክሮ ምንድነው? ያው በዓለም አቀፍ ደረጃ በአገር አቀፍ ደረጃ
ጋራ ማለት ጋር ተያይዞ ያለው ያው የተወሰነ ልዩነት ቢኖረውም በፕሪቫለንስ ደረጃ ዞሮ በአንድ አጫሽ ዶክተር እስኪ ድምፁ ትንሽ አካራነት አለውና ምናልባት አስተካክለው ተመልሰው እናገኘዎታለን። ወይዘሮ ሙሉመቤት እስኪ የተወሰነ ምናልባት አሁን ከዚህ ከሰከንድ ሃንድ ስሞከርስ በተጨማሪ ህጉ ምን ይላል? የት አካባቢ ነው የሰዎች ሊያጨሱ የሚፈቀድላቸው የሚለውን በተለይ ከመኖሪያ ቤት ከተቋማት አንጻር እንደው እዛ አካባቢ ያለው ህግ ምን ይመስላል? ከህጎች አንጻር በዓለም አቀፍ ደረጃም እንደምታውቁት አዋጅ 882 አዋጅ 2006 የጸደቃለ። እነዚህ ውስጥ ላይ ደግሞ ወደ 182 የሚሆኑ ሀገራት ይህን ኮንቬንሽን የፈረሙ ናቸው። የኛ ሀገር የዚህ ኮንቬንሽን የፈረመች ሀገር ናት። በሀገራችንም አዋጅ 1112 2011 ጠንካራ የቶባኮ ወይም ደግሞ ሌሎች ከምግብና መድኃኒት ጋር የሚያያዙ ህጎችን አዋጅ ያወጣች ሀገር ናት። ስለዚህ ከዚህ አንጻር ይሄ አዋጅ በደንብ ይደነግጋል። ስለ ሁለተኛ ደረጃ አጫሾችም ቀጥታ አጫሾችም ተጋላጭነትን አጠቃላይ መንግስት እንዴት ኮንትሮል ያርግ፣ ህዝቡ ደግሞ እንዴት ራሱን ይከላከል የሚል ከፍተኛ እና ጠንከር ያለ ህጎች አሉት። ስለዚህ ከነዚህ ሁለተኛ ደረጃ አጫሾችም ጋር በተያያዘ ለመከላከል የሚያወጣቸው ህጎች ለምሳሌ ህዝብ የሚገለገልባቸው ቦታዎች የሚባሉ መዝናኛ ቦታዎች ወይም ጤና ጣቢያ፣ ሆስፒታሎች፣ ትምህርት ቤቶች እና የትምህርት ቤት ቅጥር ግቢ አካባቢዎች አጠቃላይ ከ100 ሜትር እና ከዛ በላይ መሸጥም መጠቀም እንደማይቻል ክልክል እንደሆነ አዋጁ ያስቀምጣል። ሱቅ እንኳን ሊኖር የሚገባው 100 ሜትር ርቆ ነው። በትምህርት ቢሮ እንደውም ባወጡት ህግ ከ100 በላይ ማልፈው እስከ 500 ሜትር ቅጥር ግቢ አጠቃላይ አደንዛዥ እጾችንም ጭምር እንደሚከለክል በእነሱም ጠንካራ የሆነ ህጎች አሉ። ከኛም ጋር ግን አዋጆቹ ይሄን ይላል። ከትምህርት ቤትም ከጤና ተቋም እነዚህ የህዝብ መገለገያ ናቸው ያልናቸው ተቋማት ጋር አብረን ክሎዝሊ እንሰራለን። ሌሎች ደግሞ የየዕለት የምንገለገልባቸው መኖሪያ ቤቶች፣ የጋራ መኖሪያ ቤቶች፣ የእያንዳንዱ ግለሰብ ቤቶች፣ ሱቆች የመሳሰሉ የምንላቸው ደግሞ ማንኛውም ማጫሽ ከ10 ሜትር ርቆ ማጨስ እንዳለበት ያሳያል ማለት ነው። ስለዚህ ከዚህ አንጻር ህጎቹ አሉ። ህጎቹን ማወቅ መከላከል፣ እኛ በሌላ በኩል ደግሞ ተጋላጭነታችንን በደንብ መረዳት ያስፈልጋል። ህዝቡ በዛ ልክ ነው እየሰራን ያለ ነው። በጣም ጥሩ። እስቲ ማስታወቂያ ደግሞ አስኪምን ተመልሰን እንገናኛለን። ተመልካቾች ተከታታዮች የምትገኙት ጤናው በቤቶ ነው። ዛሬ ከትንባሆ ጋር በተያያዘ ደረጃ 2 አጫሾች እየተመለከትን ነው የምንገኘው። 0112744235 ላይ ደውሉ። ከፕሮግራሙ ጋር ማለት ተመስገነ። ከማስታወቂያ በኋላ ተመልሰን እንገናኛለን። ዓለም የውድድር መድረክ ነች። ከፍ ለማለት ከፍ ያሉትን ማየት አይከፋም። የሚጠበቅብህ ከምቹ ተበድረ ደንበኛ የሚስቡ አዳዲስ አገልግሎቶችን ማቅረብ። ዋይፋይ አስገብተናል። ትልቅ ነውጥ ነው። አንተም የጎደለህን አሰብ አድርገህ በተመቻቸልህ የምቹ ዲጂታል መበደሪያ ያለ ማስያዣ በወር የምትከፍለውን በአቅምህ ተበድረ ማደግ ብቻ። ገበያው እንዲህ ደመቅመቅ ሲል ቀዝቀዝ ያለበት ደግሞ የሞቀውን ሄዶ ጎብኘት፣ ደንበኞቹን ለማስደሰት አይነተኛ መላ። በምቹ ፈጣን ብድር አንዱ አዲስ ነገር ሲያቀርብ ሌላው ያለውን ሲያሻሽል፣ ያንዱ ማደግ ሌላውን እያበረታ ሁሉም በምቹ ብድር ስኬቱን ፈጠንጠን። አዳዲስ አገልግሎቶችን ለደንበኞቹ በማቅረብ የአገልግሎት ጥራት ማሳደግ የሚያስችሎትን ፈጣን ብድር ዛሬውኑ ከምቹ ወስደው ይለወጡ። ምቹ የልብ ጓደኛ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር
የሚሰሩ እጆች አመድ እንዳያፍሱ የነጋዴውን፣ የባለ ሀብቱን፣ የአባወራውን፣ የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። ጤናው በቤት ሆነው ከደረጃ 2 አጫሾች ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። እስቲ ወይዘሮ ሙሉመቤት ቅድም ምናልባት ከተቋማት 100 ሜትር ሩቅ አንዳንድ ጊዜ እስከ 500 ሜትርም ድረስ በከተማችን ርቀው ሱቆች እንዲኖሩ ነው ህጉ ራሱ የሚያስቀምጠው የሚለው። ከመኖሪያ ቤት ደግሞ 10 ሜትር ርቁ እና እስኪ 100 ሜትር ሱቁ ከራቀ ሱቁ ውስጥስ እንደው ሲጋራ እንዴት ነው መቀመጥ ያለበት? ብዙ ጊዜ ወጣቶች በማየት ትዝ ሊላቸው ይችላልና ሱቅ ውስጥ ሲጋራ ሲቀመጥ እንዴት ነው መሆን ያለበት? በዛ ረገድ እንደው ክትትሉ ምን ይመስላል በእናንተ በኩል? አቀማመጡን በተመለከተ በየትኛውም መሸጫ ሱቅ ላይ ፊት ለፊት ላይ እንዲቀመጥ አይፈቀድም። ርቆ ባሉ ቦታዎች ላይ በማይታዩ ቦታዎች ላይ ነው መቀመጥ ያለበት። ምክንያቱም ይሄ መርህ ምንድነው? ከአይን የራቀ ከልብ ይርቃል ስለሚባል ሰው ባስታወሰው ቁጥር ባየው ቁጥር ያን ነገር የመመኘት የመፈለግ ጉዳዮች አሉ። ሌላ ነገር ሊገዛም ጎራ ብሎ ሱቁ ላይ ፊት ለፊት ካየ ሊታየው ይችላል። ስለዚህ እሱን እንዳይል እኔ የትኛውም ሱቅ ዙሪያ ያቻለው ፊት ለፊት ተቀምጦ አላየውም። በርግጥ ከውስጥ ነው አውጥተው የሚሸጡት እንጂ ከአይን የራቀ ከልብ ይርቃል የሚለው ትክክለኛ ነው። እያንዳንዱ ማስታወቂያ እኮ ፊት ለፊት ያየነውን ነው የምንወደው። ከዛ አንጻር የቱባኮ ምርትም ፊት ለፊት እንዲቀመጥ አይፈቀድም። ከውስጥ ባሉ መደርደሪያዎች ነው ተቀምጠው የሚሸጡት። ምናልባት እንደው ከዚሁ ጋር በተያያዘ ትንባሆ ላይ በተለይ አምራቾች እና ደግሞ ተቆጣጣሪ አካሉ እንደው ጥረቱ ምን ያክል ነው? በተለይ አምራቾች የሚከተሉት ታክቲክ ትንሽ ከበድ ይላልና የሲጋራን ሳቢነት፣ ሳቢ ምስሎች፣ አንዳንድ ደግሞ ጣዕም በመጨማመር እንደገና ደግሞ ባለስልጣን መስሪያ ቤቱ የሚከተለውን የሲጋራን ምርት የመቀነስ አጠቃቀሙን የመቀነስ ማህበረሰቡን የማስገንዘብ ስራ ታክል የሚያደርጉ ቀድመው የሚሰሩ ስራዎች በጣም ከባድ ናቸውና እንደው ከዛ አንጻር ከአምራች ኢንዱስትሪዎች ከዚህ ከትንባሆ ኢንዱስትሪ ከሚባለው ጋር በተያያዘ እንደው የባለስልጣናት የምግብና መድኃኒት ባለስልጣናት ጥረቶች ምን ያህል ተቀራራቢ ነው የሚለውን እስኪ ደግሞ እንየው ትንሽ። እሺ፣ ከእሱ ጋር በተያያዘ እንግዲህ አምራች ድርጅቱ አንተ እንዳነሳኸው ብዙ መሳቢ ነገሮች ያደርጋል። በተለይ ከቨራቸው ላይ በጣም የሚያምሩ ወይ ፍሩት ጋር የሚያያዙ ጣፋጭ ነገር የሚመስል ከቸኮላት ጋር ወይም ደግሞ ከከረሚላ ጋር እንዲሰራ በማድረግ ሌሎችም ቀለል ብለው ወደ ውስጣቸው እንዲገቡ በማድረግ የሚያማሉ ነገሮች አሉት። ቀዝቀዝ ብለው ወደ ውስጣቸው እንዲገቡ ግን ደግሞ እነዛ ውስጣቸው ከፍተኛ ኒኮቲን ያላቸው እና ለሚወስደው አካል በጣም ከፍተኛ ጎጂ የሆነ ግን ሲወስደው በቀላሉ ሊወስደው በሚችል መልኩ የሚያታልላቸው ነገሮች አሉ። የዘንድሮም መሪ ቃላችን እሱ ነው። የሲጋሬት ወይም ደግሞ የኒኮቲን አታላይ የቱባኮ ኢንዱስትሪ የሲጋሬት አታላይ ሲስተማቸውን ወይም ድርጊታቸውን ማጋለጥ የሚል ነው የዘንድሮ አሳሳች ስልታቸውን የማጋለጥ የሚል ነው። ሜይ 31 ወይም ደግሞ ግንቦት 23 የመጨረሻ ንቅናቄ ይኖረናል። ግን አሁንም በተለያየ ቦታዎች ግንዛቤ ማስፈጠር ስራ እየሰራ ነው። ስለዚህ እነዚህ አይነት ምርቶች አይፈቀዱም። እንደምታውቀው ለምሳሌ ማንኛውም የቱባኮ ምርት ለገበያ የሚውል ከቨር ፔጁ ላይ ህብረተሰቡ በሚያውቀው መልኩ ወይም ደግሞ የሚጠቀመው አካል ጎጂነቱን በደንብ እንዲያውቀው 70% ጎጂነቱን ሊያሳውቅ ይገባል እንጂ በሱ በተቃራኒ አፕሎች ወይ ሌሎች አማላይ ምስሎችን አስቀምጦ መሸጥ ክልክል ነው። እነዚህኛ ህገወጥ ምርቶች ብለን ነው የምናስወግዳቸው። ስለዚህ ባለፈው በነበረን የዛሬ ዓመት በነበረን ንቅናቄ
ብዙ ምርቶችን አስወግደናል። ግንዛቤ እየፈጠርን ነው ለወጣቱ፣ ለወላጅ፣ ይሄን ለሚጠቀሙም አካል ፓሲቭ ሆኖ ደግሞ በጣም ተጎጂ ለሆነው አካል በጣም ግንዛቤ እየፈጠርን እንገኛለን። ሌላው እንደው ምናልባት በፓኬት ከመሸጥና በችርቻሮ መሸጥ ላይ ደንቡ እዛ ጋር እንደው ምንድን ነው የሚያስቀምጠው? ጥቅሙስ ምንድን ነው የሚለውን እስኪ በዚሁ እናንሳ። ከፓኬትና ነጠላ ከመሸጥ ጋር በተያያዘ እንግዲህ ነጠላም ተሸጠ ፓኬትም ተሸጠ ውስጥ ያለው ጎጂነት የለውም ተብሎ አይደለም። ጎጂነቱ አለ። በችርቻሮም የጤና ጉዳት አለ። ችርቻሮም ላይ አለ፣ ፓኬቱ ሙሉውን ተሽጦም አለ። ግን ዋናው ቁም ነገሩ ነጠላዋን ሲገዛት ከውጭ ያለው ከቨር ቅድም እንዳነሳውልህ 70% ስለ ጎጂነቱ የሚገልጽ መሆን አለበት ስለሚል አዋጁ እና ትክክለኛው እሱ ስለሆነ እሱን ሳያይ ነጠላዋን ወስዶ ይጠቀማል። በዚህ መንገድ ብዙ ጊዜ እየተጠቀመ ተጎጂ ይሆናል። ነጠላውን ሲወስድ ያ ማስታወቂያ ላዩ ላይ ስለሌለ የሚያስታውሰው ስጋት የለም። ፓኬቱ ላይ ግን ቢያንስ የሳምባ ካንሰር ያመጣል፣ የጉሮሮ ካንሰር ያመጣል። ከዚህ አንጻር ነው መሩ ቢያንስ አስታውሰው ወዲያው ትንሽ የመደንገጥ ነገር ቢያንስ ለቀጣይ እርምጃ አላርም ያደርገዋል። ለራሱ ምን እየሆንኩ ነው፣ ይሄን ነገር ይደጋግም እየወሰድኩ ተረ ዛሬ እያለ ከቀን ቀን እንዲያቆመው ከዛ ሲስተም ውስጥ እንዲወጣ ነው የሚፈልገው። ከዛ አንጻር ነው እንጂ ነጠላዋ ችግር የላትም ተብሎ አይደለም። በእኛ ሀገር ያለው ሁኔታ ምን ይመስላል? አሁን የ70% ግራፊክስ የሚለውና ማስታወቂያው ላዩ ላይ ያለው እንደው ምን ይመስላል? አብዛኛው ሰው የሲጋራን በቀላሉ ነው የሚያውቀው። እንደው ጥራልኝ ብትዩ ሰው በቀላሉ ያውቃቸዋል። እነሱ የሚሰሩ ስራ እንዳለ ሆኖ ጉዳቱን የሚያሳየው 70 ትልቁ ሰፊው ቦታ ከሆነ ግን ትንሿን ቦታ ጽሁፏን ሰው ያውቀዋል፣ የሲጋራውን ስም ጭምርና እንደው ከዛ አንጻር ምን ሊሰራ ሲገባል? ትክክል ነው። ምርቶቹ ሲመረቱ ህጉ የሚፈቅደው 70%ቱን አደገኝነቱን መግለጽ አለበት ተብሏል። ነገር ግን አደገኝነቱን የማይገልጹ በጣም በትንሹ ማስታወቂያቸው በትንሹ ሆኖ በትንሹ ማስታወቂያ አድርገው በሰፊው ደግሞ እነሱ የሚፈልጉትን ማስታወቂያ ያስቀምጣሉ። እነሱ ህገ ወጥ ናቸው ብለን ነው እኛ የምናስወግዳቸው። ህገ ወጥ ምርት ናቸው። በእኛ በአዲስ አበባ ምግብ መድኃኒት ባለስልጣንም በኢትዮጵያ ምግብ መድኃኒት ባለስልጣንም በቁጥጥር ካገኘናቸው እናስወግዳቸዋለን። ምን ያክል ነው አሁን በእናንተ በኩል ክትትል የምታደርጉት? በባለሙያ ነው? ከፖሊስ ጋር በመቀናጀት ነው? ከህብረተሰቡ ጋር ያለው ትስስር ምን ይመስላል? የመጠቆሚያ ነጻ የስልክ መስመሮች አሉ። በዚሁ አጋጣሚ እንደው ለማስታወስ ምንችል ከሆነ ብዬ ነው ለህብረተሰቡ። እሺ፣ የኛ የቁጥጥር ስልታችን አጠቃላይ ከማዕከል ጀምሮ እስከ ክላስተር መዋቅር አለን። በተለይ የቁጥጥር ስራችን ደግሞ በክላስተር በብራንች ደረጃ ወይም ደግሞ 11 ክፍለ ከተማ የምንለው በፊት አሁን ቅርንጫፍ ከሆነ በኋላ 11 ቅርንጫፎች አሉ። አጠቃላይ በምግብና ጤና ነክ ዳይሬክቶሬት ስር ባለሙያዎች አሉ። እነዚህን በእነሱ ባለሙያዎች አማካኝነት ነው ተሄዶ ድጋፍና ክትትል ቁጥጥር የሚደረገው። ድንገተኛ ቁጥጥር ይደረጋል። እንደዚህ ምሽት ቤቶች ላይ ማታ ላይ ባሉ ድንገተኛ መረጃዎች ለምሳሌ እኛ በአሁኑ በሪፎርማችን 2016 ባረግነው ሪፎርም የኢንተለጀንት አደረጃጀት ፈጥረናል። ይሄ አደረጃጀት ደግሞ አንዱ ዋናው እንደዚህ አይነት ህገወጥ አሰራሮችን መረጃዎችን ማምጣት ነው። በእነሱ አማካኝነት እናመጣለን። ሁለተኛ ከ8864 ነጻ የስልክ መስመራችን አለ። እንግዲህ ተመልካቾቻችን ይህንን ፕሮግራም ለሚከታተሉ በሙሉ 8864 ነጻ የስልካችን ነው። የመጠቆሚያ ነው የአዲስ አበባ የምግብ መድኃኒት ባለስልጣን የትኛውንም ህገወጥነት ከምግብም ሆነ ከሌሎች ምርቶች ትባኮም ጨምሮ ያሉ ህገወጥ ነገሮች ካሉ ነጻ በስልካችን ደውሎ ቢያሳውቁን እርምጃ የምንወስድ መሆኑን እንዲያውቁት እፈልጋለሁ። ሌላ የቁጥጥር ፎረም ከህብረተሰቡ ጋር የጤና ቁጥጥር ፎረም መስርተናል። እኔም ለጤናዬ ባለስልጣን ነኝ በሚል ርዕስ እንግዲህ በእኛ መርህ መሰረት ሁሉም ሰው ለጤናው ባለስልጣን መሆን አለበት፣ ባለቤት መሆን አለበት፣ ማወቅ አለበት፣ መገንዘብ አለበት። ሰው ራሱን ሴቭ ካረገ እያንዳንዱ ኢንዲቪጁዋል ራሱን ሴቭ ካረገ ለሁሉም
ተደራሽ ከሆነ ጤናማ ማህበረሰብ እንፈጥራለን ብለን እናስባለን። በዚህ መርህ እየሰራን እንገኛለን። ከዚህ ውጪ ከባለድርሻ አካላት ጋር በተለይ ከፖሊስ፣ ከደንብ፣ ከሰላምና ጸጥታ እና ሌሎች የጸጥታ አካላት እና ባለድርሻ አካላት ጋር በጣም በሰፊው ነው የምንሰራው። ሲቪክ ማህበራቶች አሉ ከዚህ ከቱባኮ ጭስ አድቮኬሲ ላይ የሚሰሩ አድቮኬሲ ጋር በተለይ ትምህርት ቤትን ፎከስ አድርገው የሚሰሩ ጤና ተቋማትን ፎከስ አድርገው የሚሰሩ ከነሱ ጋር ከባለድርሻ አካላት ጋር በጣም በሰፊው ክሎዝሊ ግንዛቤ መፍጠርም ሆነ ህገ ወጦችን እርምጃ የመውሰድ ላይ በስፋት እንሰራለን። ጥሩ። እስካሁን እንደው አሁን ቅድም በተባለው 8864 አንድ የመጠቆሚያ ነጻ የስልክ መስመር አማራጭ ነው። እንደው በዛ በኩል በየጊዜው የሚደርሷችሁ ነገር አለ? ከዚህ ከትንባሆ ጋር የተወሰዱ እርምጃዎች፣ አስተማሪ የሚሆኑ ተሞክሮዎች አሉ እዛ አካባቢ? በጣም ሰፊ እርምጃዎች ወስደናል። እውነት ለመናገር በተለይ 8864ን አዲስ ሚዲያ ኔትወርክም በደንብ አስተዋውቆልናል። አዲስ ዘመን ጋዜጣ በየ15 ቀን የሚወጣ ፕሮግራም አለን። በዛ ውስጥ አምድ አለን። ሬዲዮ፣ የተለያዩ ሬዲዮዎች አሼ ታለንት እዚህ የኢትዮጵያ ቴሌቪዥን ላይ በየሳምንቱ ማክሰኞ ይህን ፕሮግራም ያስተዋውቃል፣ ግንዛቤ ይፈጥራል። በዚህ አማካኝነት በጣም ሰፊ የሆኑ ጥቆማዎች ደርሰውን እርምጃ ወስደናል። ሁለተኛ ደግሞ የኛ መርህ ምንድነው? ተቋማትን የማብቃት ፍሪ የሆኑ ከቱባኮ ጭስ ፍሪ የሆኑ ተቋማት የማብቃት ስትራቴጂ ተከትለን ነው እየሰራን ያለነው። ለምሳሌ ትምህርት ተቋማት፣ ጤና ተቋማት፣ የመኖሪያ የገራይ መኖሪያ ቦታዎች፣ የመዝናኛ ቦታዎች የምንላቸው ላይ ከዚህ ነጻ ላረጉ ባርና ሬስቶራንቶች እውቅና ሰጥተናል። ባለፈው 6 ወር ላይም በዚህ ደረጃ እውቅና የሰጠንበት አግባብ አለ። ጥሩ። እስኪ ዶክተር ደረጀ ድምጻቸው ተስተካክሏል እያለኝ ነው ዳይሬክተራችን። ጤና ይስጥልኝ ዶክተር። እስቲ ቅድም ባነሳነው ሀሳብ በተለይ ሰከንድ ሃንድ ስሞከርስ ደረጃ 2 አጫሾች ላይ ስላለው ጉዳይ በሰፊው እያነሳን ነው። በእርግጥ ብዙ ጉዳይ ተወያይተናል። እዛ ላይ የእርስዎን ተሞክሮ እንዲያነሱልን ፈልገን ነበረ። ያው እንግዲህ በዓለም አቀፍ ደረጃም ይሁን በሀገር አቀፍ ደረጃ የስሞኪንግ ዳይሬክት ስሞኪንግ እና እንደ ሰከንድ ሃንድ ስሞኪንግ ጉዳይ ያው አሳሳቢ ሆኖ ከተገኘ ውሎ አድሯል። ከዚህም የተነሳ በዓለም አቀፍ ደረጃ ያው ብዙ እንቅስቃሴዎች ይደረጋሉ። ሀገራቱም ደግሞ የዚህ ዓለም አቀፍ እንቅስቃሴ አካላት በመሆን በየሀገራቸው ያው ህግጋትን እና መመሪያዎችን እያወጡ የስሞኪንግ and ፓሲቭ ስሞኪንግ ሬትን ለመቀነስ እንቅስቃሴዎች እየተደረጉ ነው ያለው። ይሄ ለምንድነው ከተባለ ያው በቀጥታ አጫሽነትና በሁለተኛ ደረጃ አጫሽነት ምክንያት ብዙ ሰዎች ያው ለህመም እና ለሞት በከፍተኛ ደረጃ እየተጋለጡ ይሄም ከጊዜ ወደ ጊዜ እየጨመረ በመምጣቱ የግድ ያው በዚህ ዙሪያ እንደ ዓለም አቀፍ ማህበረሰብና እንደ አህጉሩም እንደ ሀገርም በዚህ ጉዳይ ላይ መስራት ያው አስፈላጊ ይሆናል። ስለዚህ ይሄ ስራ እንግዲህ በእኛ ሀገርም ደረጃ ለብዙ ዓመት ያው ሲሰራበት ነው የነበረው። ክቡር እንግዳችንም ያው እንደተናገረችው ጠንከር ያለ የቶባኮ ስሞኪንግ ፖሊሲ ያው ካላቸው ሀገራት ኢትዮጵያ አንዷ ነች። እንግዲህ ይሄ ሁሉ ያስፈለገው ፕራክቲካሊ በተግባር የአጫሽነትና የሁለተኛ ደረጃ አጫሽነት ጉዳይ በጣም አሳሳቢ እየመጣ በመምጣቱ ነው። በጣም ጥሩ። እንግዲህ ከአጫሽነት ጋር ተያይዞ በዋናነት አዲክሽን ሱስ ቀድሞ የሚነሳ ጉዳይ ነውና ከሱስ ጋር ተያይዞ ሱስን ሪቨርስ ለማድረግ ምንድነው ሊሰራ የሚገባው? በተለይ የማቆሚያ ጊዜው አጭር በሆነ ጊዜ ውስጥ ያለው ውጤትና ዘግይቶ በማቆም መካከል ያለው ውጤት ምን ይመስላል? በተለይ ደግሞ ሱስን ለመቀነስ ምን ሊደረግ ይገባል? ዶክተር እርስዎ የሳይካትሪስት ባለሙያ እንደመሆነው መጠን እንግዲህ ያው ቅድም ከተቆጣጣሪው አካል የመጡት ባለሙያ እንደተናገሩት በአገር አቀፍ ደረጃ የወጣ ህግ አለ እንደ ፋሲሊቲ። እኔ ያው እንግዲህ ስሜን አስተዋውቅ ያለው ኃላፊነቴ አሸተን የአእምሮ ሕክምና ስፔሻሊቲ ክሊኒክ ውስጥ መሰራ ሳይካትሪስት ነኝ። ፕላስ ደግሞ ፋሲሊቲውንም ስለምመራ
በዚህ ፋሲሊቲ ውስጥ እንደ አንድ ባለድርሻ አካል በአስፈጻሚ ማለት በተቆጣጣሪ አካል የወጡ መመሪያዎችና ህጎችን ያው ተፈጻሚነት ማድረግ ያው የመጀመሪያው ጉዳይ ነው። ህጉ ክሊርሊ እንዳስቀመጠው በቤት ውስጥ በግቢ ውስጥ እና ደግሞ ሰዎች በብዛት በሚሰበሰቡበት ቦታዎች ውስጥ ማጨስ ክልክል እንደሆነ እና ደግሞ ለዚህም ደግሞ ቀደም የተነሱት ይሄን ያህል ይራቅ የሚል አይነት እንትኖች ወጥቷል። እነዚህን ያው መተግበር እንግዲህ አንዱም ያው የኛው ኃላፊነት ነው የሚሆነው። ይሄ እንግዲህ እኛ የህክምና አገልግሎት የምንሰጥበት ቦታ ከዚህ ከፓሲቭ ስሞከርነት አደጋ ያው የጸዳ እንዲሆን በማድረግ አካባቢያዊ የሆነ ስራ እንሰራለን። ሁለተኛም ደግሞ በእውቀት ደረጃ ለምናከማቸውም ታካሚዎቻችን፣ ለስታፎቻችን እንዲሁም ደግሞ ለቤተሰቦቻቸው በዚህ ዙሪያ የግንዛቤ ስራዎችን እንሰራለን። ለዚህም የግንዛቤ ስራ የሚያግዙ አጫጭር ጽሁፎችን እና አጫጭር ትምህርቶችን በመስጠት ግንዛቤ የማስጨበጥ ስራዎችን እንሰራለን። በተረፈም ደግሞ በመንግስት ደረጃ ደግሞ እኛም ደግሞ በፖሊሲና በህግ ዙሪያ ከኛ የሚያስፈልገውን አስተዋጽኦ በማድረግ የድርሻችን እንወጣለን። ስፔሲፊካሊ ደግሞ ህክምናውን በተመለከተ ህክምና እንግዲህ አንደኛ በዚህ ሱስ የተጠቃውን የቤተሰብ አባል ለይቶ የማከም ስራ ያው በጣም ያስፈልጋል። እንደ ህመሙ ደረጃ በተኝቶ ህክምና ወይንም ደግሞ በተመላላሽ የመድኃኒትም ህክምና እንደ የስነ ልቦና ህክምናና የተሃድሶ ህክምና በመስጠት አገልግሎት በመስጠት ላይ እንገኛለን። እንዲሁም ቤተሰቦቻቸውን ተጋላጭ የሆኑ በዚህ የቤተሰብ አባል ሲጋራ አጫሽነት ምክንያት ፓሲቭ ስሞከር የሆኑትንም የቤተሰብ አባላት ስክሪን በማድረግ በዚህ ምክንያት በቤተሰብ አባላቸው የሲጋራ ሱሰኛ በመሆኑ ምክንያት ሊከሰቱ የሚችሉ የመተንፈሻ ቧንቧ ኢንፌክሽኖች ወይንም ደግሞ እንደ አስም ያሉ የመሳሰሉ ችግሮች ካሉ የማከምና አስፈላጊ ሲሆን ደግሞ ወደ ትልልቅ ሆስፒታሎች የመላክ ስራዎችን እንሰራለን። ይሄ ብቻ አይደለም። አንድ የቤተሰብ አባል በዚህ ሱስ ሲጠቃ በተለይ ደግሞ በቤተሰብ ውስጥ ከፍተኛ ስፍራ ያለው ሲሆን በሌላው የቤተሰብ አባል ላይ የሚፈጥረው ስነ ልቦና ጫና ስላለ ከዛ አንጻር ለቤተሰቦቻቸው የምክር አገልግሎት የመስጠት ስራም ይሰራል። ከዚህ ውጪ ከተለያዩ የባለድርሻ አካላት ኤንጂኦስ እንደዚሁ አክቲቪስቶች ጋራም ደግሞ በመሆን በተለያዩ ስቴጆች ላይ በመገኘት ቅስቀሳዎችን የማድረግና የማህበረሰቡን የንቃተ ህሊና ደረጃ በዚህ ዙሪያ ከፍ የማድረግ ስራዎች ላይ እንሳተፋለን። ሌላው እንግዲህ ቅድም ክቡር እንግዳችን እንዳነሱት የአድቮኬሲ ስራ ላይም ያው ከፍተኛ አስተዋጽኦ ስናደርግ ነበረ። እንግዲህ ወደፊትም ያን ነገር እያደረግን የምንቀጥል ይሆናል። በዚህ ዙሪያ ጥያቄ ካለ ልመልስ ይችላል። መልካም። ሱስን እንደው ሪቨርስ ለማድረግ እንደው በተለይ ሱስን ለማቆም ምን መድረግ አለበት? በተለይ ሱስ ውስጥ የገባ አንድ ሰው ለማቆም ምን ሊያደርግ ይገባል? እንግዲህ የመጀመሪያው ነገር ያልተመረመረ ህይወት እንዳልተኖረ ነው የሚባል አባባል አለ። ወይንም ባይኖር ይሻላል የሚል አይነት የሚመስል ማንኛውም ሰው ማንኛውም ነገር የሲጋራ ሱሰኝነት መሆን ብቻ ሳይሆን ማንኛውም የሚያደርጋቸው ነገሮች ወዴት እየወሰዱኝ ነው፣ በዚህ ብቀጥል ደግሞ ነገ ተነገ ወዲያ ወዴት እደርሳለሁ፣ ከአካላዊ ጤንነቴ አንጻር፣ ከስነ ልቦናዊ ብቃቴ አንጻር፣ ከማህበራዊ ህይወቴ አንጻር፣ ከመንፈሳዊ ህይወቴ አንጻር፣ ከትምህርቴ አንጻር፣ ከስራዬ አንጻር እያለ የራሱን ህይወት ዙሪያ ገባውን በደንብ መመርመርና እያረገ ያለው ነገር ወዴት እየወሰደው እንደሆነ ማጤን የመጀመሪያው ነገር ነው። ስለዚህ እንደ ሲጋራ ባሉ እጾች ሱሰኝነት ውስጥ ያለ ሰው የመጀመሪያው ነገር መንቃት ነው። ለመንቃት ደግሞ ያሳለፈውን ህይወት መገምገም፣ እያደረገ ያለውን ነገር መገምገምና ወዴትስ ይሄ ሊያደርሰኝ ይችላል የሚለውን ነገር መመራመር ይኖርበታል። ከዛ አንጻር ማንኛውም ሰው ብዙ መኖር ይፈልጋል። ከኖር አይቀር ደግሞ ጤናው በተሟላ ደረጃ እንዲሆን ይፈልጋል።
ሊያሳካቸው የሚፈልጋቸው ብዙ ነገሮች አሉ። ይሄ ካለ ደግሞ የግድ ሰውነታችን ጤና መጠበቅ አለበት። ስለዚህ በሲጃራ ሱስ መጠመን እንግዲህ የትኛውንም ይሄ ቀረሽ የማይባል የተለያዩ የአካል ክፍሎቻችንን የሚጎዳ ከመሆኑ አንፃር ጤንነታችን ያቃውሳል። ስለዚህ ወደ ፈለግንበት ግብ አንደርስም። አንድ በጣም የሚገርመኝ አባባል አለ በመጽሐፈ ምሳሌ ላይ ራዕይ የሌለው ትውልድ ይጠፋል ይላል። ስለዚህ ራዕይ ያስፈልጋል። ሰው ራዕይ ሲኖረው ያን ራዕይ ለማሳካት መጠበቅ ያለበትን ይጠብቃል፣ መተው ያለበትን ያው ወደ መተው ይደርሳልና ስለዚህ ራዕይ ሊኖረን ይገባል ማናችንም። ያ ከሆነ ቆመን የምናደርገው ነገር ወደ ራዕያችን ያደርሰናል ወይስ አያደርሰንም ብለን መጠየቅና አስፈላጊውን ለውጥ ለማምጣት የራሳችንን ጥረት ማድረግ እንችላለን። በራሳችን ጥረን ካልሆነልን ደግሞ የቅርብ ጓደኞቻችንን ደግሞ በማማከር ከዚህ በፊት በዚህ ተመሳሳይ ችግር ውስጥ የነበሩ ሰዎች እንዴት አድርገው ከነበረባቸው የሱስ ችግር ወጡ የሚለውን ነገር በማየት ከጓደኞቻችን በመማር መምህራን ሊሆኑ ከሚችሉ ምሁራንም ሊሆን ይችላል የመንፈስ አባቶች ምክርን በመቀበል ራስን መርዳት ይቻላል። ይሄ ሆኖ ደግሞ ካልተሳካ ወደ ባለሙያ ወደ ስነ ልቦና ባለሙያ ወደ አእምሮ ሕክምና ባለሙያዎች በመቅረብ ደግሞ መረዳት በጣም ወሳኝና የበለጠ ስኬታማ የሚያደርግ ስለሆነ ሰው በመጀመሪያ ደረጃ በቃ ራሱን መፈተሽ፣ ከራሱ ጋር ቁጭ ማለት፣ ራሱን ማናገር። ጋን ተረታ በዛ እንዳትሉ እንጂ ጋን በጠጠር ይደገፋል እንዲሉ ማንኛውም ሰው የሆነ ዊክነስ ይኖረዋል። ስለዚህ ድጋፍ መጠየቅ ምንም ነውርነት የለውም። ስለዚህ ከሰዎች ድጋፍ እንጠይቅ፣ ከባለሙያዎች ድጋፍ እንጠይቅ። ይሄን ካደረግንና ብዙ ጊዜ ሳንፈጅ እርዳታዎችን ለማግኘት ብንሞክር ሊመጡ ከሚችሉ በጣም ከባድ ከሆኑ የጤና እና ስነ ልቦናዊና ማህበራዊ ችግሮች ራሳችንን እናድናለን፣ ቤተሰባችንም እናድናለን ብዬ አስባለሁ። ይሄን ነው እንግዲህ ማስተላልፈው ምክር። መልካም ዶክተር፣ እስኪ ደግሞ ኔትወርኩ ከሰራልን ተመልሰን እናገኘዎታለን። እናመሰግናለን። ወይዘሮ ሙሉመቤት ምናልባት ስለ አዲስ አበባ ስለሆነ በጣም በሰፊው እያነሳን ያለ ነው። እንደው በተለይ ኮንትሮባንድ የትንባሆ ምርቶች ይኖራሉ በከተማው ውስጥ። በዚህ ቁጥጥር ሂደታችሁ ውስጥ የምታገኙት የሚገጥማችሁ ነገር አለ? የሚገቡባቸው አማራጮች አሉ ወይ? መደበኛው መስመሩ ህጋዊ መስመሩ እንዳለ ሆኖ በጥብቅ ክትትል ውስጥ ያሉ ቢሆንም ግን ደግሞ የኮንትሮባንድ ምርቶች ሊኖሩ ይችላሉና እንደ አዲስ አበባ የተለያዩ የሚመጡባቸው አማራጮች ታዝባችኋል? ገጥሟችኋል ወይ? ከህገ ወጥ ምርት ጋር በተያያዘ እንደሚታወቀው የሚገባውበት መንገድ ይታወቃል። ህጋዊ በሆነ መንገድ አይደለም፣ ወይም ደግሞ ህጋዊ በሆነ ታክስ ከፍለው ወይም ደግሞ ቀረጥ ተከፍሎበት ህጋዊ በሆነ መስሪያ ቤት ላይ አልፎ የሚመጣ ምርት አይደለም። በተለያየ መንገድ ተጠቅመው ይሄ የባህላዊ አካሄዶችንም ጭምር ተጠቅሞ የሚመጣ ምርቶች ናቸው። በተለይ እነዚህ ምርቶች ደግሞ ለምሳሌ ሀሽሽ መሸጥም ማስገባትም ማከማቸትም መጠቀም አይቻልም፣ የተከለከለ ነው። ግን ደግሞ ብዙ ጊዜ ባሉን ኦፕሬሽኖች በምንሰራቸው ስራዎች የጸጥታውም አካል ራሱ በሚሰራቸው ስራዎች በብዙ ቦታዎች ላይ ሀሽሽ ሲጠቀሙ ሲያስጠቅሙ እናገኛለን፣ እናስወግዳቸዋለን። ሁለተኛ እንደነገርኩ እነዚህ አታላይ የሚባሉ ምርቶችን በመጨመር ወይም ከላይ ከበራቸውን ከውስጥ ላይ የሚጨመሩ ነገሮችን ተጨምሮ ግን ደግሞ ጎጂነታቸው ከፍ ብሎ ለወጣቱ በተለይ ደግሞ ገና እርሊ አፍላ የወጣቱ የሆኑት ላይ የበለጠ የሚስባቸው ተስበው እንዲገቡ የማድረግ ሂደቶች አሉ። ህገ ወጥነቶች አሉ። የሚገባባቸው መንገዶች ግን እንዲህ ዳይሬክት በቀጥታ ህጋዊ ሆኖ የሚታወቁ አይደሉም። በተለያየ መንገድ ይመጣል። ከመጣ በኋላ ግን በተለያየ ጥቆማ ነው የምናገኛቸው። ጥሩ። ከማስታወቂያ በኋላ ደግሞ ስለ ሲጋራ አጠቃላይ ዋጋ እስኪ እንደው ጋር እናያይዛለን፣ እናነሳለን። አሁንም በርካሽ የሚሸጥ ምርት ነው የሚባል ነገር አለ። በኑሮ ውድነት ውስጥ ለምን ረከሰ የሚለውን እናነሳለን። እስቲ ከማስታወቂያ በኋላ ተመልሰን እንገናኛለን። ተመልካቾች ስለ ደረጃ 2 አጫሾች ነው እየተመለከትን የምንገኘው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን።
ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ ሚናችን የጎላ ውጤታችን ተጨባጭ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። ጤናው በቤት ሆኖ እየተከታተላችሁ የምትገኙት ደረጃ 2 አጫሾችን እየተመለከትን ነው የምንገኘው። እንግዲህ ሲጋራና ጤና በጣም የተለያዩ ናቸው። ከዛ ጋር ተያይዞ ነው እያነሳን የምንገኘው። እስኪ ቅድም ትንባሆና ታክስን እስኪ ደግሞ የተወሰነ እንየው። በእኛ ሀገር ኮንቴክስት ምን ላይ ነው? አንደኛ እንግዲህ ምርቱን አንደኛ ግንዛቤ መፍጠር ነው ለህብረተሰቡ እንዳይጠቀም እንዲቀንስ፣ ሁለት ደግሞ አክሰስ የመሆኑን ነገርም መቀነስ አንዱ የታክስ አማራጭ ነውና እዛ ላይ ያለው ነገር እንደ ከተማ አስተዳደር ምን ይመስላል? ከታክስ ጋር የሚያዝ እንግዲህ የቶባኮ ምርት በብዛት እንዳይሸጥ ወይም ደግሞ ኮምፕሊትሊ አሁን እየወጡ ያሉ ህጎች የዓለም አቀፍ ህጎችም የሀገራችን ህጎችም ኮምፕሊትሊ ፍላጎት ጠፍቶ ከገበያ እንዲወጣ ነው የምንፈልገው። ከዚህ አንጻር ካሉ ምርቶች ውስጥ ሃይሊ ታክስድ መሆን ያለበት ምርት ቢኖር አንዱ ቶባኮ ነው። ለምሳሌ የተለያዩ ሀገራቶችን ተሞክሮ ብናይ ሃይሊ ታክስድ ያደረጉ ሀገሮች በጣም ኢፌክቲቭ እንደሆኑ ያሳያል። ለምሳሌ አውስትራሊያና ካናዳ ብንወስድ በዚህ ውስጥ ላይ በጣም ህዝባቸውን በከፍተኛ ደረጃ ሴቭ እንዳረጉ በተለይ ፓሲቭ ስሞከር ላይ የተሻለ ስራ እንደሰሩ ያሳያል። እኛም ሀገር ላይ እሱ አዋጅ 1112 ላይ ያስቀምጣል በህግ ደረጃ ላይ ይሄንን የሚመለከተው ህጋዊ ተቋም ታክስ ማድረግ እንዳለበት በከፍተኛ ታክስ አድርጎ ፍላጎትን ይሄን ተጠቃሚውን አካል ከዚህ ሲስተም ከማውጣት ጋር በተያያዘ አንዱ ሲስተም ነው፣ የመከላከያ ሲስተም ነው። የሚያጨሰውን አካል የምንቀንስበት ቀስ በቀስ ደግሞ ከገበያ የምናወጣበት ነው ተብሎ የሚታሰበው አንዱ ነው። በተለይ ደግሞ አጫሽም ሆነ ከአጨሱ በኋላም ፓሲቭ ስሞከርም በብዛት አሉ ተብሎ የሚታሰበው ዝቅተኛና መካከለኛ ሀገሮች ናቸው። ከዛ ውስጥ ደግሞ የኛ ሀገር አንዷ ናት። ከዚህ ውስጥ ላይ የምንገኝ ሀገሮች ነንና ስለዚህ ከፍተኛ ታክስ በሚጣልበት ጊዜ እያንዳንዱ ኢንዲቪጁዋል ነጠላ በሚሸጥበት በጣም ውድ ይሆናል። ስለዚህ ብዙ ኢኮኖሚም ስለሚፈልግ ከዛ የመውጣት ሲስተም አለ። ያገኘው አይሆንም፣ ሁሉም ሰው ያገኘው። በተለይ ታዳጊዎች ቅድም ተነሳ ነው አፍላ ወጣቶች እንደ ልብ በቀላሉ ብር የሚያገኙት አይሆንምና ከዛ አንፃር አንዱ ትልቁ እንትን ነው ትልቁ መከላከያ ነው ተብሎ የሚታሰበው። ለምሳሌ ብዙ ሰዎች ለምን ቶባኮ ምርት እያለ ቶባኮ አቅርቦቱ እያለ ወይም ደግሞ ፋብሪካው እያለ ለምንድነው ስለዚህ የምታወሩት የሚል ያነሳሉ። ነገር ግን በዓለም ላይ ያለው ተሞክሮ ከክልከላ በጣም ከፍተኛ ህገወጥነት እንደሚያበረታታ ነው። እንግዲህ የሰው ልጅ በባህሪው ስትከለክለው ክልክል ያረክበትን ነገር በከፍተኛ ደረጃ የተሻለ መስመር ይዘረጋል እና በተለያየ መንገድ ህገወጥነት ሲያበረታታ ይታያል። ስለዚህ ከዛ አንፃር ከክልከላ ይልቅ ታክስ ላይ አድቮኬሲ ጋር ሰው እያንዳንዱ ሰው ራሱን ካወቀ አላርም ከሆነ የበለጠ ከዛ ምርት ይርቃል ብለን እናስባለንና ስለዚህ ይሄ ነው የሆነው። ግን የኛም ሀገር ከዚህ የበለጠ
ታክስድ እያደረገች መሄድ አለባት የሚል ነው። እንደኛ እንደ አዲስ አበባ ምግብ መድኃኒት ባለስልጣን እንደ ኢትዮጵያ ምግብ መድኃኒት ባለስልጣን ከአዋጁም አንጻር ይሄን ነው የምንደግፈው። ጥሩ። እስኪ ምናልባት ዶክተር ደረጀ መልሶ አግኝተነዋል። ዶክተር መልካም፣ እስኪ ምናልባት አሁን እያነሳን ያለ ነው አንድ ሱስ አስያዥ ነገሮችን ሁሉም ወጣቱ በተለይ አፍላ ወጣቶች አክሰስ እንዳይሆን አንዱ አማራጭ ከታክስ ጋር የተያያዘ ቁጥጥር የማድረግ እያነሳን ነበርና እዛ ላይ የሚጨምሩን ሀሳብ ምንድነው? በእርሶ ትዝብት ምን አይተዋል? በተለይ ከታክስ ጋር በተያያዘ የትንባሆ ምርቶች ምንድነው መደረግ ያለበት? ስፔሲፊካሊ ያው ቶባኮ ላይ ያነጣጠረ ባይሆንም ሱስ አምጪ በሆኑ ነገሮች ላይ የሚወሰኑ የታክስ ጭመራዎች ባደጉ ሀገራት ያው የራሳቸው የሆነ አሉታዊ ውጤት እንዳስገኙ ያው መረጃዎች ያሳያሉ። በአንዳንድ ሀገሮች ያው እንደምናየው ለምሳሌ በ10% የታክስ ጭመራ ሲደረግ የዛኑ ያህል የነዛን እጾች የሚጠቀም ሰው ብዛት ያው የመቀነስ ሁኔታ ታይቷል። እንግዲህ በእኛ ሀገር ደረጃ የህጉ ከወጣ በኋላ ፕሪቫለንሱን ምን ያህል አፌክት አድርጎታል የሚለውን ነገር ማጥናት ይፈልጋል። ምናልባት የተጠና ነገር ካለ እኔ መረጃው የለኝም፣ ግን የዓለም አቀፉ ተሞክሮ የሚያሳየው ያው የታክስ ጭማሪ የተጠቃሚን ፕሪቫለንስ እንደሚቀንሰው ያው ብዙ መረጃዎች አሉ። ጥሩ። ምናልባት እንደው ዶክተር እርስዎን ከኔትወርኩ አንጻር ለማሰናበት እንዲመቸኝ ወደ መጨረሻም የዚህ የቶባኮ ወይም የሲጋራ የጤና ጫና እንደው ምንድን ናቸው ትንሽ ቢያስታውሱን ብዬ ነው። ቅድም እንዳልኩት ነው ይሄ ሲጋራ ማጨስ ከአፋችን ጀምሮ እስከታች ማንኛውም የሰውነታችን ክፍል በሙሉ አፌክት ያደርጋል። በጥቂቱም ቢሆን አሁን ቅድም ክብር እንግዳችን አንስተውታል። አጠቃላይ የምግብ መፍጨትና እነዚህ ስርዓታችን የጋስትሮኢንተስታይናል ሲስተም የምንለው ከአፋችን ከከንፈራችን ጀምሮ እስከ ታችኛው የአንጀታችን ክፍል የተለያዩ ችግሮችን ኢንክሉዲንግ ካንሰር እንዲፈጠር ያደርጋል። ሌላው የመተንፈሻ ስርዓታችን ላይም ደግሞ እንደዚሁ ከትልቅ ጊዜያዊ እስከ ረጅም ጊዜ ደግሞ አብሮ ከሰዎች ጋር የሚኖር አስም እንደገና ደግሞ የአየር ቧንቧ ችግሮች እንደ አስማ ያሉ ችግሮች ያው እንዲፈጠሩ ያደርጋል። ከዚህም በተረፈ ደግሞ ከልብና ከደም ስሮች ጋራ በተያያዘ ከፍተኛ የልብ ችግር እና የግፊት የመሳሰሉ ችግሮች እንዲፈጠሩ ያደርጋል። ስለዚህ ችግሩ በቃ ሁሉንም ማለት ይቻላል ሁሉንም የአካል ስርዓቶቻችንን የሚነካ ከባድ ችግር እንደሆነ ያው መጥቀስ ይቻላል። መልካም። ዶክተር ደረጀ አሰፋ የሳይካትሪ ባለሙያ ናቸው። ለሰጡን ሰፋ ያለ ማብራሪያና ተሞክሮ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። መልካም። ቅድም እስኪ እዚህ ወደ አነሳ ነው እንመለስና በተለይ እንደው ከታክስ ጋር ነው እያነሳን ያለ ነው። አማራጭ በዛ ገቢ ውስጥ የሚተዳደሩ በተለይ ይኖራሉ። አማራጭ የገቢ ምንጭ እንዲኖራቸው ከማድረግ አኳያ እንደው እንዳንድ እንትን አለ ወይ? ጅምር ስራዎች አሉ ወይ? በዛ ዘርፍ የተሰማሩ ሰዎች የሰው ኃይል ይኖራል ዘን እነዛ ቋሚ ገቢ የሚያገኙበት ይሆናል እና ለነሱ አማራጭ የገቢ ምንጭ በማመላከት በኩል በጥረቶች እንደው አሉ ወይ? እንደ ከተማ አስተዳደሩ የቶባኮ ምርትን መሸጥ እንደ ስራ እድል አድርገው የሚወስዱ ይኖራሉ። ትክክል ነህ። ነገር ግን ደግሞ ከዚህ ውጪ በጣም ሰፊ የስራ አማራጭ ያለባት ከተማ ናት። ከሁሉም ሀገሮች ከኛ ከአዲስ አበባ ከአጠቃላይ ከኢትዮጵያ ክልሎች የአዲስ አበባ ከተማ የተሻለ የስራ ያላት ከተማ ናትና ብዙ የስራ አማራጮች አሉ። ምንም ጥያቄ የለው። እንደውም እንግዲህ አንዳንዴ ከሞራል ጋር ይያዛል። ሰው ደክሞ ወይም የቀን ስራ ሰርቶ ደፋ ቀና ብሎ የሚኖር ሰው አለ። በሌላ በኩል ደግሞ እንግዲህ እነዚህ ጎጂ ነገሮች
የምትሸጣቸውም ነገሮች አንተም በዛው ተስበህ ሌላ ችግር ውስጥ የምትገባበት፣ ሁለተኛ ደግሞ ከሸጥክም በኋላ ለሰውየው ከባድ ችግር እንደሆነ እያወቅክ መሸጥ ለራሱ በኋላ ምን እያረኩ ነው ብሎ ሰው የሚሸጠውም አካል ህሊናውን ሊወቅስ ይገባል ብያስ። ምክንያቱም ትውልድን የማዳን ትውልድን የማሳደግ ጤናማ ማህበረሰብ የመፍጠር ማህበራዊ ኃላፊነት ነው። የሁሉም ማህበራዊ ኃላፊነት ነው። መጪው ትውልድን የመፍጠር ነገር መጪው ትውልድ ጤናማ መሆን እንግዲህ የሰብአዊ መብት ድንጋጌዎች ማንኛውም የሰው ልጆች ንጹህ በሆነ አየር ንጹህ በሆነ ቦታዎች ላይ እና ጥራት ባለው ሁኔታ ላይ የመኖር መብት እንዳለው ያስቀምጣል፣ ይደነግጋል። ስለዚህ ከዚህ አንጻር ጎጂ ናቸው ያልናቸውን ነገሮች በመሸጥ የገቢ አማራጭ አድርገን ማሰባችን ጠቃሚ ነው ብዬ አላስብም። እንደው ከትውልድ ቀረጻም አንጻር ከትውልድ ኃላፊነትም አንጻር ከሱ ይልቅ ሌሎች ብዙ አማራጮች አሉ። ነው አሁን በዝርዝር ይሄ ነው ልል አልችልም። ብዙ አማራጮች አሉ። በተለያዩ ሙያዎች ምንም ሙያ ለሌለውም በጉልበት የሚሰሩ ስራዎች ብዙ አሉ። ተደራጅተው የሚሰሩ ስራዎች አሉ። መንግስት የሚያቀርባቸው በብድር የሚሰሩ ስራዎች አሉ። በርካታ አሁን ደግሞ ከተማችን እንደምታውቀው ብዙ የኮሪደር ልማት ላይ ያለች ከተማ ናት። በዛ ውስጥ ብዙ ወጣትን የሚያሳትፍ ብዙ የስራ እድል አለ። ስለዚህ ይሄንን እዚህ ውስጥ ላይ ገብተን የምንመራው ህይወት ብዙ ያምራል ብዬ አላስብም። ለኛም ልጅ ነው። እኔ በሌላ በኩል በአንድ በኩል እየሸጥኩኝ የኔ ልጅ ደግሞ ሌላ ቦታ ሄዶ እየተጠቀመ ነውና ስለዚህ ትውልድ ላይ የምናረጋውን ነገር አስተውለን መስራት አለብን ብዬ አስባለሁ። ጥሩ። እንደው ስለ ትውልድ ሲነሳ ምናልባት ከእድሜ ክልከላውም አንጻር ትንሽ ብናስታውስ ፈልጌ ነውና የኛ ሀገር ካጸደቀችው አንዱ መልካሙ ነገር ሌሎች ሀገራት ከ18 ዓመት በታች ለሆኑ መሸጥ ክልክል ነው የሚል ነው። የኛ ግን ከዛም ከፍ ያለ ይመስለኛልና መሸጥም ሱቅ ላይ ቆሞም እንዲሸጡ የሚከለከሉት የእድሜ ገደቦችን እስኪ እናስታውስ። በእኛ ሀገር ህግ 21 ዓመትና ከዛ በታች ለሆኑ ወጣቶች ልጆች መሸጥም ማሸጥም ኢንዳይሬክት ለነሱ እንዲደርሳቸው ማድረግም በህጉ የተከለከለ ነው። ስለዚህ ከዚህ አንጻር እኛም የምንሰራቸው ማስታወቂያዎች ለምሳሌ በተለያዩ ኤአይን ተጠቅመን የምንሰራቸው ምስሎች ልክ ወጣቶች ላይ ሲጨስባቸው ወይ ወጣቶች ደግሞ ሲያደርሱ ከአንድ ዓመት እድሜ በታች ያሉት ሲያውቁትም ሳያውቁትም በዛ ውስጥ ላይ እንዲሳተፉ ማድረግ። ምክንያቱም ገና ኤርሊ ኤጅ ናቸው፣ አያውቁትም። ለመግዛት ሲመጡ ሻጩ ብዙ ጊዜ ላይ ጠይቅ ይችላል። ያው መሸጡን ነው እንጂ እድሜ ስንት ነው ብሎ አይጠይቅም። ሱቅ እንደው ብዙ ሰፊ ሱቅ ያለው ማህበረሰብ ነጋዴ ይሄን ማስተዋል አለበት። ብዙ ጊዜ እንደውም ለሽያጭ የሚሄዱ ልጆች የሚላላኩ ልጆች የምታቸው ትንንሽ ልጆች ናቸው። እነሱ ያን ሲያደርሱ ልክ እንደ ካሜራ ሚላ ወይም እንደ ቸኮላት ወይም ደግሞ እስኪ መቼ አንዳንዴ የሰው ልጅ ተፈጥሮ አለና አይደል ይቺ ነገር እስኪ ምን ትመስል ይሆን ይሄ ሰው ሁሌ ይልከኛል በቀምሳት ምን ትመስላለች ብሎ ወደዛ ሲስተም የመግባት እድሉ አለ። ህፃንነት ስላለ ወጣትነት ስላለና ስለዚህ ይሄ በአዋጃችንም የተቀመጠ ነው ማለት ነው። ክልክል ነው መሸጥም ማሸጥም በዛ ደረጃ ላይ። ጥሩ። እስኪ ምናልባት ቅድም ትንሽ አንስተነው ነበር። አሁን የሲጋራ የትንባሆ ኢንዱስትሪው እንግዲህ የተጠቃሚዎችን ቁጥር ለማብዛት ለመሳብ በርካታ ስራዎችን ይሰራል። ቅድም እንዳነሳ ነው ምርቶቹን በማስተዋወቅ ሌሎችም ስራ በመስራት ከዛ ውስጥ አንዱ ደግሞ አሁን እያደገ የመጣው ኤሌክትሮኒክ ሲጋሬት የሚባለው ነገር ነውና እናንተም እንደው ለክትትል ይመቻችኋል ወይ? ይሄኛውን እንዴት ነው? ኤሌክትሮኒክ ሲጋሬት በጣም አስቸጋሪ ነውና እንደው ከዛ አንጻርስ ምንድነው ባለስልጣኑ እያደረገው ያለው ክትትል? በጣም አድጎ ሲመጣ በጣም ያስቸግራል ብዬ ነው። የኤሌክትሮኒክስ ሲጋሬት በእኛ አዋጅ በኢትዮጵያ አዋጅ መሰረት ማምረትም ከውጭ ማስገባትም መሸጥም ክልክል ነው። ክልክል ነው ሲጀመር። በህገወጥ የሚመጡ እንዳልከው በህገወጥ የሚመጡ በብላክ ማርኬት በተለያዩ መንገዶች ገብተው የምናገኛቸው ግን ኤሌክትሮኒክስ ሲጋሬቶች እናገኛለን። እነሱ ውስጥ ላይ በተለይ ደግሞ የኒኮቲን መጠናቸው በጣም ከፍ ብለው ለአወሳሰድ የሚመቹ ጭስ አልባ የሆኑ ቀዝቀዝ ያሉ የተለያዩ አማላይ ነገሮችን የተከለባቸው ጉዳዮች ናቸው። እነዚህን ጉዳዮች ደግሞ የሀገራችን ህጎች አይደግፍም።
ክልክል ናቸው። ካገኘናቸውም የምናስወግዳቸውና የሚወገዱ ህጋዊ እርምጃ የሚወሰድባቸው ናቸው ማለት ነው። ጥሩ። እንደው የአዲስ አበባ ከተማ አስተዳደር የመድኃኒትና ምግብ ባለስልጣን ወደ ትንባሆ ማምረቻ እርሻ አካባቢዎች ሄዶ የመጎብኘት እድል አለው? እንደዚህ አይነት ተሞክሮ አለ ማለት እንደው ከምንጩ ክትትል ለማድረግ በእኛ ሀገር የተለያዩ ቦታዎች እርሻዎች አሉና እንደው ከዛ አንጻር እንደዚህ ነገር አለ ተሞክሮ? ወደፊትስ እቅድ አላችሁ? በእርግጥ እሱ ጋር እንግዲህ የተዋረድ ስልጣኖች አሉ። የኢትዮጵያ ምግብ መድኃኒት ባለስልጣን ከፍተኛ እነዚህ አምራች ድርጅቶች ጋር ይገናኛል። እኛ ደግሞ ቸርቻሪዎችና ሌሎች ቁጥጥሮችን በተመለከተ ነው የምንገናኘውና እንደ እውነት ለመናገር የእርሻ ቦታውንም ለመጎብኘት ለማየትም ሀሳቡም የለን። እንደው ትልቁ ምርት ወደ አዲስ አበባ ነው ከሚመጣው ከሚል እሳቤ ነው። አዎ ሊመረቱ ይችላሉ በየቦታው እንግዲህ እሱ አለ ይመረታል። ግን እንደው የትውልድ ገዳይ ትውልድ የሚያጠፋ ብዙ ሰው በእድሜ ልኩ እንዳይኖር የሚያደርግ ግማሽ እድሜውን እንዲያጣ የሚያደርግ በሽታ ያለበት እጽ በመሆኑ በከፍተኛ ደረጃ የምንጠላው ነው እውነት ለመናገርና እንደው ምርቱ እውነት ለመናገር ሁሉም ማህበረሰብ ውስጥ ጆሮ ውስጥ ገብቶ አስከፊነቱን ሰው አስከፊነቱን እያወቀ ለምን ይወስደዋል? እስከዛ ድረስ ሁሉም ሰው ሪቴት ሆኖ አረ በቃ ብሎ ሊተው የሚገባው ምርት እንጂ ሄደን እንደው የት ነው ያለው ብለን ምርቱንም ለማየት ያን ያህል ኢንስፓየር ይሆንና አይደለንም እውነት ለመናገር። ምክንያቱም ያው አምራቾችም እዛ የሚሰሩ የቀን ሰራተኞች ሃርቨስት በማድረግ በመሰብሰብ ምርቱን በዛ ሂደት ውስጥ የተሰማሩ ስለሚኖሩ እነሱም ተጎጂ በመሆናቸው ያው ከዛ ሰንሰለት ከዛ ጀምሮ ያለው ክትትል እዚህ ላለው ለመዳረሻውም አንድ ግብአት ይሆናል ከሚል እሳቤ ነው። ትክክል ነው። በእርግጥ እንደምታውቀው አሁን ዘመናዊ የሆኑ ነገሮች ከመሰራታቸው በፊት ካልቸራል ነገሮች ነበሩ። እንደምታውቀው ካልቸራል ነገሮች ዱቄቶቹ ምኖችን አድርጎ የመጠቀም ባህሉ አሁንም እዚህ እርሻው አካባቢ ላይ ይኖራል። ስለዚህ እዛ ጋር ሁሉም ክልል ልክ እንደኛ ምግብ መድኃኒት ባለስልጣን ሁሉም ክልል ላይ ምግብ መድኃኒት ባለስልጣን አለ። የኢትዮጵያ ምግብ መድኃኒት ባለስልጣንም በቀጥታ የሚመለከተው በተለይ ቶባኮ ጭስ ጋር ነጻ ኢትዮጵያን ከማድረግ በተያያዘ በተለይ አዲስ አበባ ላይ ፎከስ አድርጎ ይሰራል። ይሄንን ምርት በተለየ መልኩ ክትትል ከማድረግ ጋር በተያያዘ የሚሰራ ተቋም ነው። ስለዚህ ይሄንን በፕሮግራም በእርግጠኝነት የሚከታተሉ እዛው ኤሪያ ላይ የሚሰሩ የምግብ መድኃኒት ባለስልጣን ባለሙያዎች ተቋማት እዚህ ላይ በጣም በስፋት መስራት አለባቸው የሚል ሀሳብ አለኝ። እንደ አዲስ አበባ እንኳን ያንን ምርት በዛ ደረጃ ላይ ያየነው ነገር የለም። ጥሩ። እስኪ እንደው ወደ መጨረሻው እያጠቃለልን ስለሆነ እንደው ምናልባት ማጨስ ማቆም በእርሊ ማቆም ያለውን ፋይዳ ትንሽ ብናነሳ ጥሩ ነውና በተለይ ደግሞ በዛ ውስጥ በሱስ ውስጥ ያሉ ሰዎች እንዴት ማቆምስ ይችላሉ? ከዚህ ረገድ እንደ ባለስልጣኑ አንዳንድ ተሞክሮዎችን ማገገሚያ ማዕከላትን በመደገፍ ልምድ ልውውጥ እንዲያደርጉ በማድረግ በዛ አካባቢ የሚሰራው ስራ አለ። እንደ ቁጥጥር ብቻ ነው። ለምሳሌ የሱስ ማገገሚያ ማዕከላት አንዳንዶቹ ጥሩ አስተማሪ ህይወት ያላቸውን ሰዎች ከዛ ያወጣሉና በተለይ ወጣቱ ከነዛ ይማራል ከነዛ ህይወት እና በከተማው የማገገሚያ ማዕከላት እንደገና ደግሞ ሰዎች ሱስ ቶሎ ቢያቆሙ ያለው የጤና ፋይዳ እንዲያቆሙ ደግሞ ምን ማድረግ እንዳለባቸው በተለይ የመዝናኛ ቦታዎች ማዘውተሪያ ስፍራዎች በማገዝ በማስፋት ረገድ ባለስልጣኑም እንዳንድ አማራጭ ያቀርባል ከባለድርሻ አካላት ጋር። እንግዲህ ይሄ በተለይ ደግሞ መዝናኛ ቦታዎች ከማስፋት ጋር በተያያዘ የኮሪደር ልማቱም ትልቅ እያገዘን ይገኛል። እንደ አዲስ አበባ እንደምታውቀው በጣም ብዙ ሰፋፊ የመዝናኛ ቦታዎች ተሰርተዋል። እነዛ ደግሞ ንጹህ ጽዱ የሚል ትልቅ መርህ ስላላቸው እንደዚህ አይነት እጾችና ቶባኮ ጭሶች ወይም ደግሞ አደንዛዥ እጾች በዛ ውስጥ እንዳይገቡ ትልቅ ቁጥጥር ክትትል እናደርግባቸዋለን። ሁለተኛ ከቶባኮ ጋር በተያያዘ ከሱስነት ከመውጣት ጋር በተያያዘ ወይም ደግሞ በአጭር ጊዜ ውስጥ ማገገሚያ ቦታዎች ጋር በተመለከተ እኛ እንግዲህ የሁላችን የየራሳችን ስራኛ የቁጥጥር ስራ እንሰራለን።
ማገገሚያ ከማዘጋጀት የምክር ከመስጠት ጋር በተያያዘ ደግሞ በጋራ የምንሰራቸው ተቋማት አሉ። ለምሳሌ የሴቶች ህጻናት ማህበራዊ ጉዳይ ቢሮ ብዙ የሚመለከታቸው ጉዳዮች አሉ። መንግስትም በዚህ ደረጃ ላይ የማገገሚያ ቦታዎች ላይ አይደለም ለነዚህ የጎዳና ተዳዳሪዎችን እንኳ ራሳቸውን ወደ ምርታማነት እንዲቀይሩ በጣም ሰፊ ስራ እየተሰራ ይገኛል። ለምሳሌ የንግዋ ሴቶች ብዙዎቹ ከጎዳና የተነሱ ከሱሰኝነት ተላቀው ወደ አምራችነት እየገቡ ይገኛሉ። ይሄ ትልቅ የማገገሚያ ቦታ ነው። ሌላው እንግዲህ ራስን ከሱሰኝነት ከማላቀቅ ጋር በተያያዘ ብዙ ተሞክሮች አሉ። ብዙ እኔ ይሄን ያህል አመት ሳጭስ ነበር፣ ነገር ግን ወጣትነቴ እንደዚህ አርጊው አሁን በመመለሴ ደስተኛ ነኝ፣ ፈጣሪያቸውንም ያመሰገኑ ግን ያን ህይወታቸው አስከፊ እንደሆነ የሚያነሱ አሉ። አንዳንዴ እንደ ሰመመን የነበሩበት ቆይታ እንደው መጥፎ ቆይታቸው እንደ ሰመመን አይነት እይታ የሚያነሱ አሉ። ከዛ ውስጥ መውጣት ይቻላል? ይቻላል። ዋናው ምንድነው ቁም ነገሩ ውሳኔ መስጠት ነው ለራስ ቁርጠኝነት። ቁርጠኝነት። እንግዲህ ማንም ሰው እያጨሰ ያለውም ሰው ቢሆን ረጅም እድሜ መኖር ትፈልጋለህ ወይ ብትለው ይፈልጋል። ረጅም እድሜና ኳሊቲ ላይፍ መኖር የማይፈልግ ሰው የለም። ይሄ ከሆነ ደግሞ ሚስጥሩ ምንድነው? ማጨስ ማቆም ነው። ካቆምክ ህይወትን ትለምዳታለህ። ንጹህ ህይወት፣ ንጹህ አየር መውሰድ ምን ያህል ጤናማነት እንደሆነ እየለመርከው ትሄዳለህ። ከዛ በሽታ ላይ ነጻ እየሆነ ይሄዳል ብዬ አስባለሁና መወሰን ነው። ሁለተኛ ደግሞ ድጋሚ ወደዛ ላለመግባት መቁረጥ፣ በራስ ላይ መቁረጥ። ወደ መንፈሳዊ ህይወት ላይ ሰው የየራሱ እምነት አለው። በዛ እምነት ውስጥ ላይ ደግሞ ይሄን አይደግፍም። በዛ ውስጥ ላይ ራስን ማገገም ያስፈልጋል። ይሄ በተለይ ከሳይካትሪክ ጋር የሚያያዙ ሳይኮ ነገር ጋር የሚያያዙ ነገሮች ከመንፈሳዊ ህይወት ጋር የበለጠ ደግሞ ያገግማሉ። ሰውየውን የበለጠ ያክመዋል፣ እንዲመለስ ያደርገዋል። ከፈጣሪው ጋር ሲገናኝ ምን እያረኩ ነበር፣ ምን ውስጥ ነበርኩ እያለ እንዲመለስ እንዲያገግም ትልቅ እድል አለውና በዛ ውስጥ ላይ ቢገባ ሰው እምነቱን ባህሉን ቢጠብቅ የሚነገረው ነገር ኢትዮጵያ የእምነት ሀገር ናት። 99% የኢትዮጵያ ህዝብ አማኝ ነው። እንደዛ ከሆነ ደግሞ በፈጣሪው ህግ ውስጥ ከሄደ ይሄ ማለት ለራሱ ነው። ሰው ለራሱም እየተነገረው ለምንድን ነው ወደ ሞትን የሚመርጠው? ገነት እያለ ለምን ሲኦልን ይመርጣል የሰው ልጅ? ስለዚህ ይሄንን ማሰብ ማወቅ ያስፈልጋል። ከዚህ ውጭ ግን ራሱ ወጣቱ ብቻ እንዲመለስ አይደለም መጠበቅ ያለብን፣ ወይም ደግሞ አጫሹ ብቻ እንዲመለስ ብቻ መጠበቅ የለብን። ሁለተኛው አጫሽ ተጎርቶ ዝም ማለት የለብን። ከዛ ውጭ ያለው ማህበረሰብ ይመለከተዋል። ይሄን የማይመለከተው ህብረተሰብ የለም። የሃይማኖት ተቋም ይመለከተዋል፣ መንግስትን ይመለከተዋል፣ ያንዳንዱ ቤተሰብ ሚዲያ ደግሞ በሰፊው ይመለከተዋል። እናንተም ጋር የኢትዮጵያ ቴሌቪዥን በየሳምንቱ ባሼ ታለንት የምታስተላልፉልን በሬዲዮ ፕሮግራም አለ፣ አዲስ ሚዲያ ላይ ያለ ሌሎችም አሉ። ግን ከዚህ የበለጠ ሰፊ ስራ መሰራት አለበት ብዬ አስባለሁ። ደግሞ አሁን ወጣቱ ማህበራዊ ሚዲያ ላይ ስለሆነ ያለው ሶሻል ሚዲያ በተለይ የሚገኝበት ህብረተሰቡን የታገኛለው በዛ ምን ልስራ ተብሎ ታቅዶ የበለጠ ግንዛቤ ላይ ቢሰራ በእርግጠኝነት እንለውጣለን፣ እንቀየራለን ብዬ አስባለሁ። ምናልባት ባለስልጣኑ በቀጣይ እቅድ ካለው እንግዲህ ወደ ማጠቃለያ የቀረ ሀሳብ ካለ ወይዘሮ ሙሉመቤት እንግዲህ የዘንድሮ የዓለም ትንባሆ ጭስ የማይጨስበትን ቀን አስመልክቶ የአዲስ አበባ ምግብ መድኃኒት ባለስልጣን በየክፍለ ከተማው ሰፊ ንቅናቄ እየፈጠር እንገኛለን። በየሶሻል ሚዲያዎቻችን ብታዩ ወጣቱን የህብረተሰብ ክፍሎችን ህገወጥ የቶባኮ ምርቶችን እያስወገድን በዚህ ውስጥ ላይ የተሰማሩ በህገ ወጥነት እየተሰማሩ ያሉ ባለሀብቶችን ደግሞ ህጋዊ ተጠያቂነት እያደረግን እንገኛለን። ነገር ግን በአባሮሽና አባሮሽ ብቻ መሆን አለበት ብለን አናስብም። ኃላፊነት ሊኖረን ይገባል። ማህበራዊ ኃላፊነት የሚባለው ዝም ብሎ አይደለም። በማህበራዊ ኃላፊነት ውስጥ ባለሀብቱ ያገባዋል። እንደው ኢኮኖሚ የሆነ ጊዜ ብታገኘው አንዳንዴ የሆነ ጊዜ ልታጣው ትችላል። በተለይ ደግሞ በእንደዚህ አይነት ከኋላው ጎጂነትን ሰውን የሚጎዳ ሪሶርስ ነገ ኮስት ያደርጋል። ስለዚህ ይሄ ለትውልድ አስበን ከዚህ ድርጊታችን ልንታቀብ ይገባል ብዬ አስባለሁ። የዘንድሮው የቶባኮ የማይጨስበትን ቀን መሪ ቃል የሲጋራ ወይም የኒኮቲን አታላይ አሳሳች መልእክቶችን ወይም ደግሞ ድርጊቶችን
ማጋለጥ በሚል ሜይ 31 ፋክት ቼክ ማለት ነው ራሱ ሜይ 31 ወይ ግንቦት 23 የመጨረሻ ማጠቃለያ እናደርጋል። ግን የዛሬ ሳምንት ማለት ነው። የዛሬ ሳምንት ግን ቁጥጥራችን ክትትላችን በመደበኛ ስራ የሚቀጥል ነው የሚሆነውና ስለዚህ ይሄን የምትመለከቱ ተመልካቾቻችን በሙሉ ሁላችንም ያገባናል። የቶባኮ ምርት ወይም የቶባኮ ጭስ ጎጂ ነው ለሰው ልጆች። እንደዛ ከሆነ ደግሞ በየኢንዲቪጁዋላችን አይተም ብቻ ዝም ሳይሆን ኃላፊነት ሊኖረን ይገባል። ግንዛቤ በመስጠትም በመቆጣትም ያን ነገር በማስቆምም የሚል ትልቅ መልእክት አለኝ። እንደ ማህበረሰብ ግዴታ አለብን። ማህበራዊ ኃላፊነት አለብን። ከልብ አመሰግናለሁ ወይዘሮ ሙሉበቤት ታደሰ የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ዋና ስራ አስኪያጅ ለሰጡን ሰፊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ተመልካቾች፣ የዛሬው የጤናው በቤቶ ከሲጋራ ጭስና ጤና ጋር በተያያዘ በተለይ ደረጃ 2 አጫሾችን በተመለከተ ነው ስናነሳ የቆየ ነው። ከመላው የስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ነበር። ሳምንት በሌላ ዝግጅት እስከምንገናኝ ጤና ይስጥልኝ።